ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው የኳስ ዓለም ፕሮግራም ለፈረንሳይ ብሔራዊ ቡድንና ለአርሰናል በተከላካይ መስመር የሚጫወተውን የዊሊያም ሳሊባ አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለፈረንሳይ ብሔራዊ ቡድንና ለአርሰናል ክለብ የሚጫወተው ሳሊባ ማን ነው? የአባቱ ዘር ከሊባኖስ የእናቱ ደግሞ ከካሜሩን የሚመዘዘውና በሙሉ ስሙ ዊሊያም አሊን አንድሬ ገብርኤል ሳሊባ እየተባለ የሚጠራው የፈረንሳይ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር ማርች 4 ቀን 2001 ነው። ይህ ለፈረንሳይ ብሔራዊ ቡድንና ለእንግሊዙ አርሰናል ክለብ የመሃል ተከላካይ ሆኖ የሚጫወተው ውልደቱ በፈረንሳይ ሀገር ቦንዲ በምትባል በሰሜናዊ ፓሪስ ከተማ ነው። ሳሊባ በልጅነቱ ኳስን መጫወት የጀመረው በጎዳና ላይ ሲሆን ታዋቂውንም ኪሊያን ምባፔ ያውቀው የነበረው ከልጅነቱ ጀምሮ መሆኑንና የመጀመሪያ ደረጃ ትምህርታቸውንም በአንድ ትምህርት ቤት ይማሩ እንደነበር ይናገራል። በጣም ገራሚው ነገር ደግሞ የመጀመሪያ ወጣትነት አሰልጣኙም የነበረው የምባፔ አባት ዊልፍሬድ ምባፔ እንደነበረ ያስታውሳል። በዛን ወቅት ሳሊባ አጥቂ የነበረ ሲሆን ተከላካይና በመሃሉም አማካይ ሆኖ መጫወት የጀመረው እድሜው 12 ዓመት ሲሞላ ነበር። በልጅነቱም የአርሰናል ደጋፊ የነበረና የአርሰናልን ማሊያ ለብሶ እንዳደገም ይናገራል። ሳሊባ ከ2008 እስከ 2018 ለ10 ዓመታት መጀመሪያ በኤኤስ ቦንዲ ቀጥሎም ሜንት ፌርሜልና እንዲሁም በሴንት ኢቴን የወጣቶች አካዳሚ ውስጥ ያሳለፈ ሲሆን በመቀጠልም እዛው የሴንት ኢቴን ቡድን በእድገት እንዲቀላቀል ተደረገ። በቢ ቡድን ውስጥም ብዙ ሳይቆይ ችሎታው ያደገ በመምጣቱ ዋናውን ቡድን ተቀላቀለ። ከዛ በኋላ ነው እንግዲህ እስካሁን ድረስ እየተጫወተበት ያለበትን የአርሰናል ክለብ የተቀላቀለው። ሆኖም ግን አርሰናል እያለ በየመሃሉ በውሰት ለሴንት ኢቴንና ለኒስ፣ ማርሴይ ቡድኖችም ተጫውቷል። ከክለብ ስራው በተጨማሪ ለፈረንሳይ ከ17 እና 21 ዓመት በታች ቡድኖች ውስጥ በተከታታይ ከ2017 እስከ 2021 ድረስ የተጫወተ ሲሆን በመቀጠልም ለዋናው ብሔራዊ ቡድን ከ2022 ጀምሮ በመጫወት ላይ ይገኛል። የሳሊባ የክለብ ታሪክ ምን ይመስላል? በ6 ዓመቱ ነበር እግር ኳስን መጫወት የጀመረው። ሳሊባ በመጀመሪያዎቹ ዓመታት በኪሊያን ምባፔ አባት እየሰለጠነ ከቆየ በኋላ በ2016 ወደ ሴንት ኢቴን ተዘዋወረ። በዛም የመጀመሪያ ኮንትራቱን በ17 ዓመቱ በግንቦት 2018 ፈረመ። ከዚያም ሳሊባ በሴፕቴምበር 25 2018 በሊግ 1 ቡድኑ ቱሉዝን 3-2 ባሸነፈበት ጨዋታ የመጀመሪያው ፕሮፌሽናል ጨዋታውን አድርጓል። በዚያውም በሴንት ኢቴን የመጀመሪያ ውድድር ዘመን 13 የጅማሬ ጨዋታዎችን ተጫውቷል። በዚህ ጊዜ ነበር ሳሊባ በእንግሊዝ ክለቦች አርሰናልና ቶተንሃም አይን ውስጥ ገብቶ ንግግር የተጀመረው። ይሁን እንጂ ሁለቱም ክለቦች ያቀረቡት ዋጋ ተመሳሳይ ስለነበር የሳሊባ ውሳኔ ተፈልጎ እሱም የልጅነት ህልሙ ለአርሰናል መጫወት የነበረ በመሆኑ ወደዛ መሄድን መረጠ። አርሰናልም ሳሊባን ለ5 ዓመታት ኮንትራት በ27 ሚሊዮን ፓውንድ ማስፈረሙ ይፋ አድርጓል። ግን በውሰት እዛው በሴንት ኢቴን እንደሚቆይ በተጨማሪ ገለጸ። ለአርሰናል ከፈረመ በኋላ ሳሊባ በ2019-20 የውድድር ዘመን በውሰት በሴንት ኢቴን ቆይቶ በውድድር ዘመኑ ለክለቡ 17 ጨዋታዎችን ተጫውቶ ክለቡ ለ2020 ኩፕ ደ ፍራንስ ፋይናል እንዲደርስ ረድቶታል። ይሁን እንጂ የውሰት ስምምነቱ ቀደም ብሎ በመጠናቀቁ ለፍጻሜው ጨዋታ ሳይሳተፍ ቀረ። ሳሊባ በጁላይ 24 2020 አርሰናልን ተቀላቅሎ የመጀመሪያ ጨዋታውን በኦገስት 25 2020 ከኤምኬ ዶንስ ጋር ባደረገው የቀድሞ ውድድር ዘመን የወዳጅነት ጨዋታ ላይ ተሰለፈ። በቀጣይም እንበዛም ለክለቡ ሳይሰለፍ በውድድሩ የመጀመሪያው ዙር ሲጠናቀቅ የሁለተኛው ዙር እንደተጀመረ ክለቡ ለፈረንሳዩ ኒንስ በውሰት እንዲሰጥ ወሰነ። በጃንዋሪ 4 2021 ሳሊባ በ2021 የውድድር ዘመን በሁለተኛው ዙር በውሰት ውል ለሊጓኑ ክለብ ኒንስን ተቀላቅሎ በጃንዋሪ 6 ቡድኑ በብረስት 2-0 በሆነ ውጤት ሲሸነፍ የመጀመሪያ ጨዋታውን አደረገ። በዚሁም ወር በሁሉም ጨዋታዎች ሳሊባ ባሳየው ብቃት የኒስ የወሩ ምርጥ ተጫዋች ሆኖ ተሸልሟል። በውሰት ቆይታውም ለክለቡ 20 ጨዋታዎችን አድርጎ በቀጣዩ የውድድር ዘመን አሁንም
በሌላው ውሰት ወደ ማርሴይ ሄደ። ሳሊባ በጁላይ 1 2021 ማርሴይን ለ21-22 የውድድር ዘመን ተቀላቅሎ አዲሱ ቡድን በኦገስት 8 ከሜዳው ውጪ ሞንቲፔርን ገጥሞ 3-2 ባሸነፈበት ጨዋታ የመጀመሪያ ተሳትፎውን አደረገ። በቀጣዮቹም የውድድር ዘመኑ ጨዋታዎች በተሻለ ብቃት ተጫውቶ በሁሉም ውድድሮች በአጠቃላይ 52 ጨዋታዎችን ከማድረጉ በዘለለ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጦ ተሸልሟል። ሳሊባ በዚሁም ዓመት የውሰት ጊዜው በመጠናቀቁ ማርሴይ ቋሚ ዝውውር አርሰናልን ጠይቆ አዎንታዊ ምላሽ ባለማግኘቱ ሳሊባ ወደ አርሰናል ተመለሰ። ሳሊባም ከ2022-23 የውድድር ዘመን በፊት አርሰናልን ዳግም ተቀላቅሎ በኦገስት 5 2022 ቡድኑ በፕሪሚየር ሊጉ ክሪስታል ፓላስን ገጥሞ 2-0 ሲያሸንፍ ሳሊባ ባሳየው ብቃት በቢቢሲ እንከን የለሽ በመባል ተወደሰ። ከሁለት ሳምንት በኋላ ደግሞ ለክለቡ የመጀመሪያ ጎሉን ቡድኑ ቦርንማውዝን ባሸነፈበት ጨዋታ አስቆጠረ። ይቺም ጎል የኦገስት ምርጥ ጎል በመባል በክለቡ ተመረጠች። ሳሊባ ከዚያ በኋላ እየተጫወተ ቢቆይም በማርች 16 2023 ቡድኑ በዩሮፓ ሊግ ጨዋታ ከፖርቹጋሉ ስፖርቲንግ ክለብ ደ ፖርቹጋል ጋር ባደረገው ጨዋታ የጀርባ ጉዳት አጋጥሞት ይህን ጉዳት ከቀሪው የውድድር ዘመን ጨዋታዎች መሳተፍ እንደማይችል ተገለጸ። ይህም በቀሪው ጨዋታዎች የእሱ አለመኖር አርሰናልን በጉልህ እንደጎዳው ቆይቶ ታየ። በጁላይ 7 2023 ሳሊባ ለአርሰናል እስከ 2028 ድረስ የሚያቆየውን አዲስ የረጅም ውል ተፈራረመ። ሳሊባም ይህንን ውል ተከትሎ አሁንም በአርሰናል ቤት በብቃት የዘለቀ ሲሆን እስካሁንም በሁሉም ውድድሮች 150 ጊዜ ተጫውቶ 7 ጎሎችን በስሙ አስመዝግቧል። የሳሊባ የብሔራዊ ቡድን ተሳትፎ ምን ይመስላል? ሳሊባ በብሔራዊ ቡድን ደረጃ ከ2017 እስከ 2021 ድረስ ለፈረንሳይ ከ17 እስከ 21 ዓመት በታች ቡድኖች ውስጥ በተከታታይ ሲጫወት የቆየ ሲሆን በዚሁም ጊዜያት 27 ጊዜ በሁሉም ቡድኖች ውስጥ የመጫወት እድል አግኝቷል። በቀጣይም ከ2022 ጀምሮ ለዋናው ብሔራዊ ቡድን በመጫወት ላይ ሲገኝ የመጀመሪያው የዋናው ብሔራዊ ቡድን ጥሪም ሀገሩ ከአይቮሪ ኮስትና ደቡብ አፍሪካ ጋር ላለባት የወዳጅነት ጨዋታ በማርች 21 2022 ተጠራ። ሳሊባ በአምስቱ የፈረንሳይ የ22-23 የአውሮፓ ሀገሮች ሊግ ጨዋታዎች ላይ የተጫወተ ሲሆን በኖቬምበር 2022 የፊፋ የ22 የዓለም ዋንጫ በኳታር ሲደረግ ከተመረጡት 26 ተጫዋቾች ውስጥ አንዱ በመሆን ተገቢውን ድርሻ ተወጥቷል። እንዲሁም በሜይ 2024 ሳሊባ ጀርመን ላይ በተዘጋጀው በዩሮ 2024 የቡድኑ አባል ነበር። ሳሊባ አሁንም ድረስ ለፈረንሳይ ዋናው ብሔራዊ ቡድን በመጫወት ላይ ሲገኝ እስካሁንም 31 ጊዜ በመጫወት የበኩሉን አስተዋጽኦ ተወጥቷል። ሳሊባ በርካታ ስኬቶችን በግልና በቡድን የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2021-22 የውድድር ዘመን የዩናይትድ ኔሽንስ ፕሮፌሽናል ፉትቦል የሊግ 1 ወጣት ምርጥ ተጫዋች ሆኖ ተመርጧል። በ2019-20 በኩፕ ደ ፍራንስ የሴንት ኢቲየን ክለብ የሁለተኝነትን ደረጃ ሲያገኝ የቡድኑ አባል ሆኖ ተገቢውን ተወጥቷል። አርሰናል የ2020 እና የ2023 የኤፍኤ ኮሚኒቲ ሺልድ ዋንጫን እንዲያነሳ የበኩሉንም ድርሻ አድርጓል። በ2022 ፈረንሳይ የፊፋ የዓለም ዋንጫን የሁለተኝነትን ደረጃ ስታስመዘግብ ሳሊባ የቡድኑ አባል ሆኖ ተገቢውን አድርጓል። ውድ ተመልካች አድማጮቻችን የታዋቂውን ዊሊያም ሳሊባ ለፈረንሳይ ብሔራዊ ቡድንና ለአርሰናል ክለብ በተከላካይ መስመር የሚጫወተውን አጭር የእግር ኳስ ታሪክ ዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችንን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼር፣ ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።